ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች፣ እግዚአብሔር ይመስገን እኔ ደህና ነኝ። በዛሬው ቪዲዮ ይዤላችሁ የቀረብኩት የማሳያችሁ ቀላልና ጣፋጭ የሆነ የኩኪዝ አሰራርን ይሆናል። ቪዲዮውን ስትጀምሩ በላይክ በሼር እንዲሁም ሀሳብ አስተያየታችሁን በኮመንት መስጫው በመጻፍ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና እጋብዛለሁኝ። ቪዲዮን ስጀምር እዚህ ጋር በጎድጓዳ ሳህን ላይ አንድ የሻይ ብርጭቆ ስኳር፣ እኔ ያልተጠቀምኩት ኖርማል ስኳር ነው። ስኳሩ የተፈጨ ቢሆን ይመረጣል። አንድ የሻይ ብርጭቆ የአትክልት ዘይት ከሌለ የገበታ ቅቤ ብናደርግ እንደውም ይመረጣል። አንድ እንቁላል፣ በእንቁላሉ ላይ ቫኒላ እኔ የምጠቀመው ፓውደሩን ነው። ፈሳሹ ካለን በፈሳሹ መስራት እንችላለን። እቤት ውስጥ ባለን ተጠቅመን መስራት እንችላለን። አንድ የሻይ ማንኪያ የሚሆን ቫኒላ አድርጌያለሁ። ስኳሩን፣ ዘይቱንና እንቁላሉን ቫኒላውን በአንድ ጋር እንደዚህ ሚክስ አድርገዋለሁ፣ አቀላቅለዋለሁ። ማሽን ካለን በማሽኑ ብናቀላቅለው የበለጠ ጥሩ ነው። ይህን እንደዚህ ስኳሩን፣ ቫኒላውን እንዲሁም ዘይቱን፣ እንቁላሉን በአንድ ጋር እንደዚህ ካቀላቀልኩትኝ በኋላ ወተት አንድ የሻይ ብርጭቆ ወተት ጨመርኩኝ። አሁንም ስኳሩን እንዲሁም ቫኒላውን፣ እንቁላሉን፣ ዘይቱን በአንድ ጋር እንደዚህ አቀላቅየዋለሁ። በዚህ ላይ አንድ ኩባያ ከግማሽ የፍርኖ ዱቄቱን ነፍቼ አዘጋጅቼ ያስቀመጥኩት ነው። ስራውን ለማቅለል ብዬ ነፍቼ ያዘጋጀሁት ነው። በዚህ ላይ አንድ የሾርባ ማንኪያ ቤኪንግ ፓውደር አደርጋለሁ። እንደዚህ ይህንን ካደረኩኝ በኋላ እንደዚህ በማንኪያው አቀላቅለዋለሁ። የቸኮሌቱንም የነጩንም በአንድ ጋር ነው እኔ ያዘጋጀሁት። ለየብቻውን ማዘጋጀት እንችላለን። እኔ ግን ለፍጥነቱ ብዬ በአንድ ጋር ነው ሁሉንም ያዘጋጀሁት። እንደዚህ ካዘጋጀሁት ካቀላቀልኩት በኋላ ሊጡን ቀንስና ካካው አድርጌ አቦካዋለሁ። እንደዚህ በእጄ እሽት አድርጌ እንደዚህ አቦካዋለሁ። ሁሉንም መጥኜ ሁሉንም እኩል አድርጌ ስላደረኩት ምንም ሊጡ አልወፈረምም፣ በጣምም አላላም፣ በጣም ቆንጆ ሆኗል። ይሄ እንደዚህ ሁለት ከፍለዋለሁ። ነጩን ክፍልና ቸኮሌቱን በሁለት ለማድረግ ይኸው እኩል ከፍለዋለሁ። አንዱ ትልቅ አንዱ ትንሽ እንዳይሆን። አሁን አንዱን አነሳና በዚህ በላስቲክ ውስጥ አድርጌ በደንብ አድርጌ እዳምጠዋለሁ። ወይም በእጅም ባደርገው ችግር የለውም። ሊጡ ለስለስ ያለ ስለሆነ ምንም አያስቸግርም። እንደዚህ ጠፈጥፈዋለሁ። ከአንዱ ጋር ወፍራም ከአንዱ ጋር ስስ እንዳይሆን እኩል መሆን ስላለበት በደንብ አድርጌ እንደዚህ እኩል አድርጌ አዘጋጀዋለሁ። ይኸው ሁሉም ቦታ እኩል ነው። ሲታዘዝ አላስቸገረኝም። ሊጡ የተስተካከለ ከሆነ እንደዚህ እንደምንፈልገው ይታዘዝልናል። ይህን እንደዚህ አዘጋጅቼ ጨርሻለሁ። አሁን ደግሞ የቸኮሌቱን አዘጋጃለሁ። እዚህ ጋር ባስተረፍኩት ሊጥ ላይ ካካው ፓውደር ወይም ቸኮሌቱን አደርጋለሁ። 2 ማንኪያና ግማሽ ነው ያደረኩት። 2 ግማሽ አድርጌያለሁ። አሁን ይህንን በደንብ አድርጌ እሽት አድርጌ አቀላቅለዋለሁ። ትንሽ ለብቻው እንደዚህ ለብቻው ስናዘጋጀው ነው እንጂ በሊጡ ላይ አድርገን ካካውን ስናቀላቅለው ትንሽ ጊዜ ይፈጃል፣ ያስቸግራል ትንሽ። ቢሆንም ግን እንደዚህ ቆንጆ አድርጌ እሽት አድርጌ አቀላቅየዋለሁ። አሁን ይህንንም ልክ በላስቲክ ውስጥ ነጩን ክፍል እንዳዘጋጀሁት በላስቲክ ውስጥ አድርጌ አዘጋጀዋለሁ። ትንሽ ይሄ ደረቅ ብሏል። በላው ላይ ካካው ፓውደር ስላደረኩበት ትንሽ ደረቅ ብሏል።
ካካው ፓውደርም ስላደረኩት ትንሽ ይሄኛው በዛ ስላለ ቀንሸዋለሁ። አሁንም በዚህ በላስቲክ ውስጥ አስገባና ዳምጠዋለሁ። በእጃችን ያው ትንሽ ካስቸገረን በመዳመጫ መዳመጥ እንችላለን። እንደዚህ ያኛውን ነጭ ክፍሉን እንዳዘጋጀሁት እንደዛ አዘጋጀዋለሁ። ይሄም ቆንጆ ሆኖልኛል አዘጋጅቼዋለሁ። ከአንዱ ጋር ወፍራም ከአንዱ ጋር ቀጭን እንዳይሆን እንደዚህ በደንብ አድርገን እኩል በሆነ እንትን እናዘጋጀዋለን። አሁን ይህንን በመቀስ ወይም በቢላ ቁርጥ አድርገውና በአንድ ጋር አጣብቀዋለሁ። ሁለቱም ላስቲኮቹ እኩል ሳይዝ ስላላቸው ስናደራርበው አንዱ ትልቅ አንዱ ትንሽ አይሆንም። ይህም በማንኪያ በመቀስ እንደዚህ ቆርጠዋለሁ። አሰራሩ እጅግ በጣም ቀላልና ለልደት ለተለያየ ዝግጅት ለቡና ቁርስ ለልጆች ከሻይ ጋር ከወተት ጋር እጅግ በጣም ተመራጭ ነው። ይወዱታል። ለልጅ አዋቂ የሚሆነው ቤተሰቦቼ እቤት ውስጥ ባለን ግብአት ስለሆነ ያልሞከራችሁት ሞክሩት እላለሁ። በተለይ ለልደት ሲሆን እንደ ፕሮግራም ሲኖረን ከመግዛት በቤታችን ውስጥ እንደዚህ ብንሰራው አሪፍ ነው ብዬ አስባለሁ። ቤተሰቦች እኔ ስለተጠቀምኩበት ነው። እናንተም ተጠቀሙበት። እንደዚህ ቸኮሌቱን እንደዚህ በአንድ ጋር በላው ላይ አደራርበዋለሁ። ከጎን እንደዚህ ትርፍ መጥቶብኛልና ትንሽ እቆርጠዋለሁ። እንደዚህ ጥቅልል አደርገዋለሁ በአንድ ጋር። ላስቲኩን ቀስ እያልኩኝ አላቅቀዋለሁ እንዳይጣበቅ በአንድ ጋር እንደዚህ እየጠቀለልኩኝ ላስቲኩን እንደዛ አላቅቀዋለሁ። ይሄው እንደዚህ ጥቅልል አድርጌዋለሁ። አሁንም ከዛ በኩል አዞርና ሁለት ጥቅል ስለሚወጣው ከዛ ቦታ እንደዚህ ከዛ በኩል አዞርና አሁንም ጠቀልለዋለሁ። ይሄው እንደዛ አዞርና ጠቀልለዋለሁ። ከጎን ላይ የመጣውን ትርፍ አስቀምጠውና በሌላ ዲዛይን እሰራዋለሁ። ይሄው ከዚህም እንደዚህ ያኛው እንደጠቀለልኩት በአንድ ጋር እንደዚህ ጠቀልለዋለሁ። ቅርጹ የሚያምር ዜብራ ይሆናል እንደዚህ ስንጠቀልለው። ይሄው ከዚህም እንደዚህ ጠቅልየዋለሁ። በመሃሉ ላይ በቢላ እንደዚህ ቁርጥ አደርገዋለሁ። ሁለት ጥቅል ሆነ። ቪዲዮ ለማሳጠር ብዬ ነው። ሌላም ሰርቻለሁ። አሁን ይሄንን የጠቀለልኩትን ትንሽ በፍሪጅ ውስጥ ለአንድ 15 ደቂቃ ካቆየሁት በኋላ አውጥቼ እንደዚህ ቆርጠዋለሁ። ይሄው ቅርጹ ወይም ዲዛይኑ በጣም የሚያምር ይሆናል። አሁን በመጋገርበት ላይ በጣም ይቅርታ እየተረፈውን በእንደዚህ አይነት እንትን ሰርቼዋለሁ። ይቅርታ ቪዲዮ ተቆርጦብኝ ነው ያንኛውን ስሰራ ያላሳየኋችሁ። እና እንደዚህ በፓትራው ላይ እንደዚህ ደረድረዋለሁ። በደንብ መቀራረብ የለበትም። ሲበስል እንትን በፍርን ውስጥ ሲሆን እንዳይያያዝብን ይሄው በተለያየ አይነት ዲዛይን ሰርቼዋለሁ። አሁን ይሄንን ወደ መጋገሪያ አስገብቼው ይኸውና እንደዚህ ሲበስል ተገናኝተናል ቤተሰቦቼ። እንደዚህ የሚያምር ቆንጆ ኩኪስ ሆኖልኛል ቤተሰቦቼ። ይኸው ድርቅ ያለ በጣም ቆንጆ ይኸው አበሳሰሉ እንዴት እንደሚያምር ቤተሰቦቼ።
ይህም ቆንጆ ነው የሆነው። እስኪ ደግሞ በሳህን ላይ እናቀርበውና እናየዋለን። ይኸው ቤተሰቦቼ እንደዚህ በሚያምር ዲዛይን ሰርቼዋለሁ። ቤተሰቦቼ በጣም የሚያምር ነው። እንደዚህ ልጅ አዋቂ በተለይ ልጆች ጣፋጭ ነገር ስለሚወዱ በዚህ መልኩ ብንሰራላቸው በተለይ ለልደት እንዲሁም ለተለያየ ፕሮግራም ከምንገዛ በቤታችን ውስጥ በዚህ መልኩ ብናዘጋጅ አሪፍ ነው ብዬ አስባለሁ። ቤተሰቦቼ ቪዲዮን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ ጽፉልኝ ስል በትህትና ጠይቃለሁ። ቤተሰቦቼ የዛሬው ቪዲዮ የዛሬው ስራ ይሄን ይመስል ነበረ። ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። በሌላ ቪዲዮ በአዲስ ስራ እስከምንገናኝ መልካም ጊዜ